رسول صلى الله عليه وسلم صحابي ابن عباس رضي الله عنهما سيمكروت إذا استعنت اجزانا رداتا بفلك جزي فاستعين بالله بقيته بالله تاجز تردا بلوتال شيخهم وبه يستعين بسوت تاجزالو بمالت بالله سم جمرنا يمجمر يون باب معرفة الله عز وجل والإيمان به بملو جمروت يهباب مياوراو ويم يهرئس يميات أنتنو بمنزوريانو معرفة الله عز وجل كبرو كفيالون يلاكون الله ماوكنا والإيمان به برسو مامنن بتملكتنا ويا الله كما وق بفيت منم አይነት እውቀት ቅድሚያ ሊሰጠው አይገባም በአላህ ከማመናችን በፊት በምንም አይነት ነገር ለናምን አይገባንም የእምነቶች ሁሉ መሰረቱ በአላህ ማመን ነው የእውቀት ሁሉ ቁንጮ ፈጣሪ አምላካችንን አላህን ባግባቡ ማወቅ እሱን መረዳት ነው ስለሆነም ሸይኹ ምን አደረጉ የኪታባቸውን ጅማሬ የመጀመሪያውን ርዕስ አላህን በማወቅ ዙሪያ ያደረጉት ባቡ ማዕሪፈቲላህ አላህን ማወቅ ስሞቹን ባህሪያቱን እንደዚሁም የሥራዎቹን እኛን ለምን ዓላማ እንደፈጠረን በጥቅሉ ከአላህ ማንነት ጋር የሚገናኙ ነገራትን ማወቅ አስፈላጊ ነው የእውቀት ሁሉ ቀዳሚው ሰው ፈጣሪ አምላኩ አላህን ሲያውቅ ሌሎች እውቀቶች አላህን ተከትለው የሚመጡ ናቸው ስለ መላእክት ወይ ስለ ነቢያት ወይ ስለ መጨረሻው ቀን ስለ አኺራ ብናውቅ ይሄው ጌታ በቃሉ የነገረንን ነው አላህ የዘረዘረልን ነው መጀመሪያ ባለቤቱን ፈጣሪን አላህን ማወቅ ይቀድማል ቁርአን በሱረቱ ሙሐመድ ማዕራፍ 47 አንቀጽ 19 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ፈዕለም አነሁ ላ ኢላሃ ኢላላህ እነሆ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ነው ያለው የእውቀት ሁሉ ቀዳሚው የመጀመሪያው ተግባር ጌታ አላህን ማወቅ አላህን አውቆ በሱ አምኖ በዚሁ እምነቱ ጸንቶ የሞተ ሙስሊም የጀነት ለመሆኑ ደግሞ በኢማሙ ሙስሊም ሰሂህ ዘገባ ከዑስማን ኢብኑ አፋን ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ ይሄን ኪታብ የምትከታተሉ የምትሰሙ ወንድም እህቶች ረሱል ሰለላሁ ዐለይሂ ወሰለም ስማቸው ሲጠቀስ ዝም አትበሉ በሳቸው ላይ ሰላዋትን አውርዱ አንድን ሰላዋት ያወረደ ሰው አላህ በሱ ላይ 10 ረህመትን ስለሚያወርድበት ማለት ነው እናም ምን አሉ በሐዲሳቸው من مات وهو يعلم أن لا إله إلا الله كالله بستقر بأونة من ملك أملاك على منورون أوكو بزيهو كتوس أنتو يموت سو دخل الجنة جنة قبان يارز كدامي وأوكت الله ما وكل إهم كتاب ميستمرو باب معرفة الله عز وجل الشنافي هنا كبرو يلاكون الله ما وكنو ማወቅ ብቻም አይደለም ወልኢማን ቢ በርሱም ማመንን የሚነግረን ባብ ስለ አላህ አውቀው ስለ ጌታቸው ከተረዱ በኋላ ከማመን የሚኮሩ ብዙ አመፀኛ ትዕቢተኞች አሉ ማወቅ ብቻውን ወደ መዳን ስለማያደርሰን ከእሳት እንድንድን ከተፈለገ አላህን እንወቀው በርሱም እንመንበት ዕውቀትና እምነት ተያይዞ መምጣት አለበት አወክ ማለት ወደ እምነት ጎዳና መርቶሃል ነው ሳታውቅ ደግሞ ብታምን እምነትህ ፍሬ ሊያፈራ አይችልም ነገ ብትጠየቅ መመስከር አትችልማ አታውቀውምና አላህን ማወቅ በርሱ ማመንም ያስፈልገናል